ፖሊሶች የተለመደ አይነት ስራቸውን እየሰሩ ነበረ። አንድ መኪና ካስቆሙ በኋላ ግን ከመኪናው የሚወጣ ከባድ ሽታ ነበረ። ስለዚህ መኪናውን ለመፈተሽ ተገደዱ። መኪናውን ሲፈትሹ ግን ያገኙት ነገር ፖሊሶቹን ፊዚካሊ ሲክ እንዲሆኑ ያደረጋቸው። ፖሊሶች የዛን ቀን ምሽት እንደተለመደው ስራቸውን እየሰሩ ነበረ። ፖሊሶች በፍጥነት እየነዳ የነበረ መኪናን አይቶ መኪናውን ያስቆማሉ። ኒኮል ጆንሰን ትባላለች። የ33 ዓመት ሴት ናት። መኪናውን አስቆመው የፍጥነት መጠን እንዳለፈች ነግረዋት መታወቂያና የመንጃ ፈቃዷን ይጠይቋታል እና እሷም ትሰጣቸዋለች እና ፖሊሶችም ይህን መረጃ ወስደው ያመሳክሩ መረጃ ሁሉ ፎልስ ነው እና የመኪናዋ ታርጋም ልክ አይደለም። ስለዚህ እንድታዋረቸው ይጠይቋታል ማለት ነው። እና ፖሊሶቹም መኪናውን ይዛ መሄድ እንደማይችል እና ከመኪናው የምትፈልገው እቃ ካለ እንድትወስድ ይነግሯታል። እና ፖሊሱም በ5 ቀን ውስጥ ወደ ፍርድ ቤት ሄዳ ካልቀረበች የእስር ማዘዣ እንደሚወጣባት ይነግራታል። ግን ይህ ማለት ጥፋተኛ ነሽ ማለት አይደለም ብሎም ያስረዳታል። እና እሷም እንደዛ ሲላት እሷ ምን ትላለች? ከዚህ አይ በቃ ነገ እኮ አታገኝም፣ ነገ ዜና ላይ ነው እኔ የምታገኝ ትላለች። እና ፖሊሱ ግራ ቢገባውም ዝም ብሎ እየሰማት ነበረ። ፖሊሱ አንድ ያስተዋለው ነገር ነበረ። በጣም ወጣ ያለና የሆነ ችግር እንዳለ ተረድቶ ነበር። ምክንያቱም ወደ መኪናዋ ቀረብ ሲል በጣም ከባድ ሽታ ነበረ። የሞተ ነገር ነበር የሚሸጠው እና ለዛም መኪናው መፈተሽ እንዳለበት ይነግራታል። ስለዚህ ሌሎች የፖሊስ ባልደረቦቹ ሲመጡለት መኪናውን መፈተሽ ይጀምራሉ እና እቃዎቿ እንድታወጣ ይነግሯታል ማለት ነው። ምን እንደሚሸትም ሲጠይቋት እሷም መኪናዋ ውስጥ እንደምትቆይ ከሆቴል እንደምትቆይ እና የሚሸተውም የቆሸሹ ልብሶች እንደሆነ ትነግራቸዋለች። ፖሊሱም የቆሸሸ ልብስ ብቻ እንደዚህ ሊሸት እንደማይችል ይነግራታል። እሷም በኮንፊደንስ አይ ችግር የለም አሁኑ አሳያለሁ ብላ ከመኪና ውስጥ የወጣችውን ኮተቶች መክፈት ትጀምራለች። እየጠቀለለችውን እየከፈተች ማሳየት ስትጀምር በጣም በብዙ ጥቁር ላስቲክ ነበር እየጠቀለለችው እና እሱን እየከፈተች እና የምትይዘው መኪና ውስጥ በጣም ብዙ ብርድ ልብስ ነበረ እና በጣም ግራ የሚያጋባ ነበር። ለምን የሁሉ ብርድ ልብስ መኪና ውስጥ እንዳለ ሲጠይቋትም እሷም ሆቴል ውስጥ እንደምታደር ትነግራቸዋለች እና የሁሉ የቆሸሸ ነገር የባሏ እንደሆነ ጭምር ትናገራለች። እና ያንን በላስቲክ የተደራረበ ነገር ከፍታ ከጨረሰች በኋላ አንድ ጥቁር ሻንጣ ያገኛሉ ማለት ነው። እነሱ ፖሊሶቹም በቃ ይህን ሻንጣ ከከፈተች በኋላ ሺዝ ፍሪ ቱ ጎ ለመሄድ ፍሪ እንደሆነች ይነግሯታል። በየተገኘና በብድር የተቀለልም ነገር ነበራቸው። ምን እንደሆነ ሲጠይቋት በትንሹ ከፈታ ጋር ታሳያቸውና ይኸው ብርድ ልብስ ነው ትላቸዋለች ማለት ነው። ፖሊሶቹም አይ አውጪና በደንብ ጥቅልሉን ፈተሽ አሳይኝ ብለዋል። በጣም እየፈራች ነበር፣ ፓኒክ ያደረገች ነበር፣ ታስታውቅ ነበር እና ቀለለውን ፈታ ስጨርስ እዛ ብድር ውስጥ የተገኘው ነገር ፖሊሶቹን ፊዚካሊ እንዲታመሙን ያደርጋል። እዛ ብድር ውስጥ የነበረው ነገር የህፃን ሰውነት ነበረ። ኒኮልም ወዲያው ፖሊሶቹ አይተው መጨረሻ ሲጀምሩ ቦጣ ለማምለጥ ትሞክራለች። ወዲያውም ፖሊሶች አሯሯጥ ይዘው ራታል ማለት ነው። ከእሷ ጋር የነበረች አንድ ጓደኛዋ ነበረች። ሁሉ ሲፈጠር ቆማ ነበር እሷም እና ኒኮልም ጓደኛዋ እዚህ ነገር ውስጥ ምንም እጇ እንዳይለና እንዳያስራት እና ጓደኛዋ ሜንታሊ አንስቴብል እንደሆነች ትናገር። ፖሊሶቹ ግን በዛ ሰዓት ላይ ሊሰማት አይችሉም ነበር እና እዛ ሻንጣ ውስጥ ያየችው ነገር ምን እንደሆነ እንደማታውቅ ታወራ ነበረ። ፖሊሶች ሻንጣ ውስጥ የነበረውን ካዩ በኋላ በጣም ነበር የደነገጡት። በጣም ነበር በቃ ያዩትን ነገር ሁሉ ማመን ያቃታል። በሻንጣ ውስጥ የነበሩት ህፃን ልጅ ነበረ። ኒኮል እና ጓደኛዋ ሁለቱም ታስረው ወደ ፖሊስ ጣቢያ ይሄዳሉ እና ኒኮል የታሰረችበት ምክንያት የምታውቅ ትመስላለች እና ቢቢ ግን ጓደኛዋ ለምን እንደታሰረች ደጋግማ ትጠይቅ ነበር። ምን እንዳጠፋች፣ ለምን እንደታሰረች፣ መብቴ ምንድነው ያለች ትጠይቅ ነበረ እና ኢንቨስቲጌተሩ ከመጣ በኋላ ጥያቄ ያቀርብላት ጀምራል እና ጓደኛዋ ቢቢም ሜንታሊ አንስቴብል እንደሆነች እና ከዚህ ጉዳይ ጋር ምንም አይነት ግንኙነት እንደሌላት ስለተረጋገጠ እሷ ወደ ቤቷ እንድትሄድ ትሸኛለች እና ኢንቨስቲጌተሩም ኒኮልን መኪና ውስጥ የተገኙ ልጆች ማን እንደሆነ እንድትነግረው ይጠይቃታል። እሷም በዛ ጊዜ ላይ እውነቱ እንደወጣ ስለገባት ማልቀስ ትጀምራለች እና ኢንቨስቲጌተሩም አንድ ፎቶ አምጥቶ ያሳያታል። ከዛ እችን ሴት ታውቃታለች ወይ ብሎ ሲጠይቃት እሷም እናታቸው ናት የሚል መልስ ነበር የሰጠችው። ከዚህ ሁሉ ክስተቱ ሁሉ በጣም አስደንጋጭ የነበረው ኒኮል ከልጆቹ ጋር የነበረ ግንኙነት ነበረ። እናም ኢንቨስቲጌተሩ 2 የህፃን ፎቶ ያሳያታል እና ማን እንደሆኑ ይጠይቃታል። እሷም ጄሽሊ እና ሌዲ እንደሆኑ ትነግራቸዋለች። እናም የእህቷ ልጆች እንደሆኑና እሷ ደግሞ አክስታቸው እንደሆነችም ትነግራቸዋለች እና በእናታቸው ጋር በነበሩ ጊዜ እንደማትንከባከባቸው፣ እንደምትበላቸው እና እሷ ግን ሁሌ እንድታጥባቸው እንድትመግባቸው እንደምትነግራት እና እሷ በጣም ለነሱ ኬር እንዳላት እናታቸው ግን ለነሱ ኬር ማሰጥ እንደሆነች እና እሷ ግን በጣም አዛኝና ተንከባካቢ እንደሆነች አስመስሊ የ7 ዓመት ልጅ ስትሆን ሌሪ ደግሞ የ5 ዓመት ልጅ ነው
እና ከ2 ዓመት በፊት እናታቸው ለኒኮል እንድትንከባከባቸው ኒኮል ላይ እንድታሳደጋቸው ለኒኮል ሰታት ነበረ። እናታቸውን ስሟ ዲሼል ይባላል። እናም በዛ ጊዜ ላይ እነሱን ለመንከባከብ አልቻለችም ነበር። ለዛ ነበር ለኒኮል የሰጠቻት። እናም ኢንቨስቲጌተሮች ያወቁት ነገር ምንድነው አክቲቭ የሆነ ኬዝ እንደነበረባት ነው። የ8 ወር መንከባከብ ስላልቻለች ማደጎች ወስደውባታል። ኒኮልም እሷ መጀመሪያ ላይ ልጆቹን ልታሳድግና ልትንከባከብ እንዳልፈለገች ትናገር ነበረ። እህቷ ያለሷ ፍቃድ እሷ ላይ አስቀምጣባት እንደሄደች እና እሷ ሴተኛ አዳሪ እየሰራች ልጆቹ እንደምታሳድግ ለእናቷ እንደምትረዳ ትናገር ነበረ። ትቆይበት የነበረውን የሆቴል ሩም አግኝተው ሄደው ሲፈትሹ ያገኙት ነገር 2 አሻንጉሊቶች ነበር። አንድ ብሉ ቤሪ እና አንድ ፒንክ የሆነ ቤሪ ነበር ያገኙት። ከዛም በኋላ ግን አንገታቸው ላይ ኦልዌይስ ኤንድ ፎሬቨር የሚል ጽሑፍ ተጽፎባቸው ነበር። እንደ ማስታወሻ ነበር የተቀመጡት። ከዛ ውጭ ግን ምንም አይነት የህፃን ልጅ የሚሆን እቃዎች፣ ምንም የህፃን ልጅ ነገር እዛ ክፍል ሩም ውስጥ ሊገኝ አልቻለም ነበር። የተገኘው የልጆቹ አስክሬን በጣም ዲኮምፖዝ ማድረግ ጀምሮ ነበር። ምን ያህል መኪና ውስጥ እንደቆየ ማንም ሰው ሊያውቅ እንኳን አልቻለም ነበረ እና ኒኮልም በጣም ትንከባከባቸው እንደነበር፣ በጣም ጥሩ ሁኔታ እንደነበር ትናገራለች። እና ኢንቨስቲጌተሩን ለቤት ፈልጊም ነበር ብሎ ሲጠይቃት እሷም ከ3 ወር በፊት ነው ፈላጊ ያገኙት እንጂ ከዛ በፊት ማንም የሚፈልጋቸው እንኳን ሰው እንዳልነበርና ማንም እንደማይጠይቃቸው እሷ ብቻዋን እያሳደገቻቸው እንደነበር ታወራለች። ኢንቨስቲጌተሮቹ ያገኙት ነገር ግን ምን ነበረ? እህቷ እየደወለች ሁሌ እንደምትጠይቃቸው አልፎ አልፎም ብር ትልክላት ነበርና ከ3 ወር በፊት እሷ እንዳለችው ግን ከ3 ወር በፊት እናትየው ልትወስዳቸው እንደምትፈልግ እና ከሌሎች እህት ወንድሞቻቸው ጋር እንዲተያዩ እንዲተዋወቁ እንደምትፈልግ ነግራት ነበር። ግን ያደረገችው እህቷን ብሎክ ነበር ያደረገቻት። ይህ ሁሉ ነገር ከወጣ በኋላ ኢንቨስቲጌተሩ ጫን ብሎ እንድትናገር ያደረጋት። ምን እንደተፈጠረ መናገር ጀመረች እና ጆሽ ላይ የተባለችው ሴቷ ልጅ ላይ ምን እንደፈጸመች ስትናገርም ሳታስበው አደጋ እንደሆነና ምንም ሳታስበው እንደተፈጠረ ትናገራለች። እና ኢንቨስቲጌተሩ ምንድነው የተፈጠረው ኤግዛክትሊ ብሎ ሲጠይቃትም እሷም ሳታውቅ እየመታቻት እንደነበር፣ ዲስፕሊን ያደረገቻት የቀጣቻት እንደነበርና ግን በመሀል እንደወደቀች እና በዛው ጸጥ እንዳለች ትናገራለች። ኢንቨስቲጌተሩም እንዴት ነበር የመታሻት ብሎ ሲጠይቃትም እሷም የመታዋት እንደዚህ በቦክስ ነገር ነበር የመታዋት ብላ ትናገራለች። እና ለምን የመታሻት ብላ ስትጠይቅ ደግሞ በጣም ታጠፋ እንደነበር፣ ምንም እንደማትሰማ እና ደጋግማ ፍሪጅ እየሄደች ምግብ እንደምትወስድ ጭምር ተናግራለች። እና ፖሊሶች ያገኙት ነገር እዛ ሆቴሉም ከሄዱ በኋላ ያገኙት ነገር አንዱ ውስጥ ምን ነበረ? በጣም ሴቷን ልጅ አቢዩዝ ታደርጋት እንደነበር ከጎን ከሚኖሩት ነበር የተነገራቸው። እናም ኢንቨስቲጌተሩ ሲጠይቃትም ጭንቅላቷን ትመታት እንደነበር ሲጠይቋት ጡቅ በኃይል እንደወደቀች እና መሬቱን እንደመታት እንደሰማች ተናግራለች። እና በቀጣይ ምን አረግሽ ተብላ ስትጠየቅም ልጅቷ አልነቃ ስትላት አንስታ አልጋ ላይ አስተኝታት አብራት እንደተኛችም ተናግራለች። ይህ ሁሉ ሲፈጠር ልጁ የት ነበር ብላ ስትጠይቅ ልጁ ተኝቶ እንደነበርም ተናግራለች። ይህ የተፈጠረው ከ1 ዓመት በፊት እንደነበርም ተናግራለች። እና ኢንቨስቲጌተሩም ከዛስ በኋላ አስክሬኑ ምን አረግሽ ብላ ሲጠይቃት ሻንጣ ውስጥ ከትቼ ለራሴ ከኔ ጋር እንድትሆን እንድትቆይ አድርጊያታለሁ ብላም ተናግራለች። እና ኢንቨስቲጌተሮች ያገኙት ነገር ምን ነበር? ጄሽለን የሞተችው ሜይ 2020 እንደሆነ ነበር እና የትራፊክ መኪና ካስቆሟት ከ14 ወር በፊት ማለት ነው ይህ ክስተት የተፈጠረው። የአስክሬን ምርመራው ላይ የሚታየው ነገር ሰው በጣም ጉዳት እንደነበር፣ ብሩዞች እንደነበሩ ተገኝቷል። ግን የሞቷ ትክክለኛ ምክንያት ሊታወቅ አልቻለም ነበር፣ ምክንያቱም የዲኮምፖዝ ደረጃው ከፍ ያለ ስለነበር ነበረ። ኢንቨስቲጌተሩም ኔሪ ላይ ምን እንደተፈጠረ ይጠይቃታል። እሷም ኔሪ ምንም እንዳላረገችው እና እየተጫወቱ ሳለ በመሀል ወድቆ በዛው እንደሞተ ትናገራለች። ኢንቨስቲጌተሩም በደንብ እንድታብራራ ሲጠይቃት እሷም እየተጫወቱ ባሉበት እንደወደቀ እናም ስትመለከተው በግራ ታፋው ላይ ደም ፈሶት እንደነበር እንዳየች ትናገራለች። እናም እሷ ምንም እንዳላረገችው ግን የሆነ ነገር ሲጫወት እንደነበርና እንደተቆጣች ትዝ ይለኛል፣ ግን ምን እንደሆነ ትዝ አይለኝም። ከዛም በኋላ ግን እኔ ያስተዋልኩት ነገር እግሩ ላይ ደም እንዳለ ብቻ ነበር። ከዛም በዛው እሱ ወድቆ በዛው ሞተ። የሌሊ የአስክሬን ምርመራ ሲደረግም ሰውነቱ ላይ የተለያዩ ትራማዎች ነበሩ፣ በአቢዩዝ የመጣ ትራማዎች፣ ጉዳቶች ነበሩና ጉልበቱና በኤልቦ ላይ ግን የውስጥ ደም መፍሰስ እንደነበር፣ ከሞቱ በፊት የውስጥ ደም መፍሰስ እንደነበር እና ይሄ ደግሞ ከአቢዩዝ የመጣ እንደነበር ተገኝቷል። ሌሪም ልክ እንደ እህቱ ሁሉ ኮምፖዝ እያደረገ ስለነበር የሞቱን ምክንያት ማወቅ አልተቻለም ነበረ። እና ኢንቨስቲጌተሩ ያገኘው ነገር ምን ነበረ? እነዚህ ልጆች ትምህርት ቤት ገብቶ እንደማያውቁ፣ ሆስፒታል ዶክተር እንኳን አይታቸው እንደማያውቁ እና ሲጠፉ ማንም ሰው እንኳን ኖትስ እንዳላረገው ነበረ። እናም የሞታቸው ምክንያት በአክስታቸው ምክንያት የደረሰባቸው የአቢዩዝ እና የኒግሊክት
ምክንያት እንደሆነ ተረጋግጧል። እናም በኦገስት 30 2024 ጥፋተኛ ሆና ተገኝታለች እና ፌብሩዋሪ 2025 የእድሜ ልክ እስራት ተፈርዶባታል። ሁሌም ከምንሰማቸው ታሪኮች ቁም ነገርና የምንወስደው ትምህርት የምንወስደው ጥንቃቄዎች አሉና ሁሌም ቢሆን እነዛን ፖይንቶች ማየት ጥሩ ነገር ይመስለኛል እና የዛሬ ቪዲዮ እዚህ ጋር ያበቃል። ቪዲዮን ከወዳችሁት ላይክ እና ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ በያላችሁበት ራሳችሁን ጠብቁ።